አርሰናል አጥቂ መግዛት እያለበት ዙቢሜንዲን በጥርፊያ ለምን ያስፈረም ይመስላችኋል? የዚህ ልጅ ታክቲካዊ ጥቅም ነግራችኋለሁ፣ ግን ከዛ በፊት ሁሉም የእግር ኳስ ተመልካቾች የሚረዱት ምክንያት አለ። ጆርጂኒዮ ወደ ፍላሚንጎ በማቅናቱ ለሱ ተተኪ ያስፈልጋል። ስለዚህ የዙቢሜንዲ መምጣት ለስኳድ ሮቴሽን ወይም ቶማስ ፓርቲን ለመተካት ሊድ ይችላል፣ ግን ከዛ በላይ ነው። በአሁኑ ሰዓት አለማችን ላይ ያሉ ከሚባሉ አማካኞች ውስጥ አብዛኞቹ ስፔናዊ ናቸው። እነዚህ ከዋክብቶች ባሉበት የስፔን ብሔራዊ ቡድን የቋሚነት ሚና ሲሰጠው ዝም ብሎ እንዳልሆነ መረዳት አለብን። ስለዚህ ዙቢሜንዲ ታክቲካዊ ምን አይነት ተጫዋች ነው? እሱን ተመልክተው በደንብ የተረዱ ሰዎች ስለሱ ሲናገሩ ሁሉን ያሟላ 6 ቁጥር ይሉታል። ዲስትሮይድ ነው። በዛ ላይ ደግሞ ዲፕ ላይ ፕሌይ ሜከር ነው። በረጃጅም ኳሶች ይታወቃል። ፕረስ ሲያደርግ ልክ እንደ ኒኮሎ ካንቴ ከዛ ፕረስ የሚወጣበት ሮድ መመልከት ይችላል። ለዚህ ነው ሁሉን ያሟላ 6 ቁጥር የተባለው። የዙቢሜንዲ ሜዳ ውስጥ መኖር የሱ ቡድን አታኪንግ ፓወሩ ከሌላ ጊዜ በተሻለ ይጨምራል። ይህ እንዴት ይሆናል መስላችሁ? በቢልድ አፕ ወቅት ቴክኒካሊ በጣም ጥሩና ፕረስ ሬዚስታንስ በመሆኑ አሰልጣኞች የቢልድ አፑ ፍሎይድ ፎርሜሽን ሲሰሩ ብዙውን ጊዜ ዙቢሜንዲ ብቻ ነው እንደ ሴንትራል ፓሰር ሪሲቭ የሚጠቀሙበት። ማለትም ከሱ አጠገብ ሌላ የመስመር ተከላካይ ኢንቨርት ማድረግ አይጠበቅበትም። ይህ ማለት ደግሞ የትኛውም ተጫዋች በቢልድ አፕ ወቅት በጥልቀት ወደ ኋላ መመለስ አይኖርበትም። ለምሳሌ በስፔን ብሔራዊ ቡድን ፔድሪና ፋቢያን ሩይስ በተጋጣሚ አማካኝና ተከላካይ መስመር መሀል ነው ቆመው የሚቀበሉት። ይህ ማለት ደግሞ በተጋጣሚ ዞን ብዙ የስፔን ቀለማቶች አሉ ማለት ነው። እናም ዙቢሜንዲ ኳስ ሲቀበል ብዙውን ጊዜ የተጋጣሚ ተጫዋቾች ባለው የቴክኒካል አቅም ያሸንፋል። ከዛ ቶሎ ፓሲንግ ኦፕሽኖችን ይመለከታል። ፔድሪም ሆነ ፋቢያን ሩይስ ቦታቸውን ለቀው አይወጡም። ይህ ደግሞ አታኪንግ ፓወሩ እንዳይቀንስ ያደርጓል። ይሄኛው የዙቢሜንዲ ሚና ከቡስኬት ጋር ያመሳስለዋል። የሚኬል አርቴታ አርሰናል ምስሉ ላይ በምትመለከቱት 3-2-5 የማጥቃትን ቅርጽ ነው የሚጫወተው። መሀል ላይ ግድ 2 ተጫዋቾች ያስፈልጉታል። የዙቢሜንዲ መኖር ግን መሀል ላይ ደብል ፒቮት እንዳይኖር ያደርገዋል። ይህ ደግሞ ቅድም እንዳልኳችሁ አታኪንግ ፓወሩ እንዳይቀንስ ያደርገዋል። ቶማስ ፓርቴ ከእድሜው አንጻር ይህንን ብቻውን ማድረግ አይችልም። ነገር ግን ዙቢሜንዲ በቢልድ አፕ ወቅት ብቻውን ይህንን ማድረግ ይችላል። ሆኖም ግን አርሰናል ወደፊት እየሄደ ሲመጣ ካጠገቡ ሌላ ተጫዋች ያስፈልገዋል። ለካውንተር አታክ የመጋለጥ ነገር ስለሚኖር ማለት ነው። ያኔ ሉዊስ ስኬሊ አጠገቡ ይኖራል። በቢልድ አፕ ወቅት ዙቢሜንዲ ጫና የሚበዛበት ከሆነ ወደ ኋላ በመመለስ በመሀል ተከላካይ መሀል ገብቶ ተጋጣሚዎችን የበለጠ ለፕረስ ኢንቫይት ለማድረግ ከፕረሱ ጀርባ ያለውን ስፔስ ይመለከታል። ማለትም ስሩ ቦል ወደዛ ያቀብላል። አርነ ስሎትም አምና የፈለገው ኦሎምፒክ ቮት ሆኖ መጫወት ስለሚችል ነው። ነገር ግን ይህንን ነገር ከሪያን ግራቨንበርግ አግኝቶታል። ኦሎምፒክ ቮት ሲኖር ተጫዋቾች መመለስ ስለማይኖርባቸው በተጋጣሚ ሜዳ መያዝ ያለባቸውን ስፔስ ስለሚይዙ የቡድን አታክ ይጨምራል። እናንተስ ምን ታላላችሁ? ኢትዮ ስፖርት ነን። ሀሳቦቻችሁን ኮሜንት ቦክስ ላይ ልታጋሩን ችላላችሁ። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ላይክ እንዲሁም ሼር እያደረጋችሁ ተደራሽነታችንን እንድታሰፉልን በአክብሮት እንጠይቃለን። እንግዲህ ሚኬል አርቴታ ቅድሚያ የሰጠው አማካኝ ክፍሉ ማጠናከር ነው፣ ማርቲን ዙቢሜንዲ ማምጣት ነው። እናም ይህ በተለያዩ አንግሎች ሊተነተን ይችላል። ምክንያቱም መጀመሪያው የዙቢሜንዲ ፈላጊዎች ብዙ ስለሆኑ ቀድሞ የመያዝ ጉዳይ ነው። ሁለተኛው ደግሞ ሚኬል አርቴታ የአማካኝ ክፍሉ በዘንድሮ የውድድር ዘመን በተለይም በመጨረሻዎቹ ወራት ላይ በብዙ አሳስቦታል። በፕሪሚየር ሊጉ ዘንድሮ ከአምናው ካቻምናው አይነት ፉክክር ሊጎሉ ያልቻሉበት አንድ ምክንያት ከአማካኝ ክፍሉ ላይ የሚነሱ የማጥቃት ቢልዳፖች ችግር እንዳለባቸው ሚኬል አርቴታ በጥልቀት ገምግሞ በመረዳቱ ነው። ይህ እንግዲህ በጨዋታ እንቅስቃሴ ያለ የፈጠራ ብቃት የአርሰናል አማካኝ ክፍል በጣም ወርዶ የታየበት ሲዘን ነው። በተለይም የመጨረሻዎቹ ወራት ይህ ክሬቲቪቲ ከፍ ለማድረግ ታዲያ እንደ ዙቢሜንዲ ያሉ አይነት ተጫዋቾች ያስፈልጋሉ። ከኳስ ጋር የፈጠራ ብቃት ያላቸው፣ እንቅስቃሴያቸው በቢልድ አፕ ደግሞ የበለጠ በኳስ መልክ የሚያስይዙ ተጫዋቾች አስፈላጊ ስለሆነ እሱ ላይ ትኩረት አድርጎ ሚኬል አርቴታ እየሰራ የሚገኘው። ስለዚህ አርቴታ ማከም ያለብኝ የቡድኑ ህመም ነው ብሎ የአማካኝ ክፍሉን ስፍራ ቦታውን ማለትም በተለምዶ ዲፌንስ ሚድፊልደሩ ለማጠናከር ማርቲን ዙቢሜንዲን በቅድሚያ ከሁሉም አስቀድሞ ለማምጣት የፈለገው ለዚህ ነው። የነ ዴክላን ራይስ የነ ሚኬል ሜሪኖ አይነት ተክለሰውነት ያለው ተጫዋች አይደለም፣ ግን ከኳስ ጋር ያለው የመሃል ሜዳ ፈጠራ ሆነ የቅብብል ፍጥነቱን ሊጨምር ይችላል ማርቲን ዙቢሜንዲ። እና የስኳድ ዴብዛቸውንም ለማስፋት ሲሉ ነው እንግዲህ መድፈኞቹ አርሰናሎች ማርቲን ዙቢሜንዲን ከሪያል ሶሲዳድ በቅድሚያ አንገብጋቢ ነው ብለው ለማስፈረም ጥረት እያደረጉ የሚገኙ ውድ አድማጮቻችን ለሳቱ የነበሩን እነዚህ መረጃዎች ይህንን ይመስላሉ። ማርቲን ዙቢሜንዲ ምን አይነት ተጫዋች ነው? በእናንተ እይታ ለአርሰናል ምን ጥቅም ይጨምራል? የሚሉትን ጉዳዮች
ልታጋሩ እንችላላችሁ። የሀሳብ መስጫ ሳጥናችን ክፍት ነው። እንግዲህ ሀሳቦቻችሁን እየሰነዘራችሁ የአብሮነት ቆይታችሁን ከኛ ጋር ስላደረጋችሁ ከልብ አርክተን እናመሰግናለን። መልካም ቀን ይሁንላችሁ።